ምዕራፍ 18 ዳዊት በፍልስጤማውያን ላይ የተቀዳጀው ድል። ከዚህ በኋላ ዳዊት ፍልስጤማውያንን መታ፣ አዋረዳቸውም። ከፍልስጤማውያንም እጅ ጌትነትንና መንደሮቿን ወሰደ። ሞዓብንም መታ፣ ሞዓባውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። ዳዊትም በኤፍራጥስ ወንዝ አጠገብ የነበረውን ግዛቱን ለማጽናት በሄደ ጊዜ ሄማታዊውን የሱባን ንጉሥ አድዓዛርን መታ። ዳዊትም ከእርሱ 1,000 ሰረገሎች፣ 7,000 ፈረሰኞች፣ 20,000 እግረኞችን ወሰደ። ዳዊትም 100 ሰረገሎች የሚሆኑትን ብቻ አስቀርቶ የሰረገሎቹን ፈረሶች ቋንጃ ቆረጠ። ከደማስቆ ሶርያውን የሱባን ንጉሥ አድዓዛርን ሊረዱ በመጡ ጊዜ ዳዊት ከሶርያውያን 22,000 ሰዎችን ገደለ። ዳዊትም በደማስቆ ሶርያ ጭፍሮችን አኖረ። ሶርያውያንም ለዳዊት ገባሮች ሆኑ፣ ግብርም አመጡለት። እግዚአብሔርም ዳዊትን በሄደበት ሁሉ ያድነው ነበር። ዳዊትም ለአድርአዛር አገልጋዮች የነበሩትን የወርቅ ማርዳዎች ወሰደ፣ ወደ ኢየሩሳሌምም ይዟቸው መጣ። ከሚጢበሃትና ከተመረጡት ከአድርአዛር ከተሞች ዳዊት እጅግ ብዙ ናስ ወሰደ። ከዚህም ሰለሞን የናሱን ኩሬና አምዶች የናሱንም ዕቃ ሠራ። የኤማትም ንጉሥ ቶዑ ዳዊት የሱባን ንጉሥ አድርአዛርን ጭፍራውንም ሁሉ እንደ መታ ሰማ። ቶዑም ከአድርአዛር ጋር ሁል ጊዜ ይዋጋ ነበርና ዳዊት አድርአዛርን ወግቶ ስለመታው ደህንነቱን ይጠይቀውና ይመርቀው ዘንድ ልጁን አዶራምን ወደ ዳዊት ላከው። ከእርሱም ጋር የወርቅና የብር የናስ ዕቃ ነበረ። ንጉሡም ዳዊት ከአሕዛብ ሁሉ የኤዶምና የሞዓብ ከሞዓብ ልጅም ከፍልስጤማውያንም ከአማሌቅም ከማረከው ብርና ወርቅ ጋር እነዚህን ደግሞ ለእግዚአብሔር ቀደሰ። ደግሞ የሶርያ ልጅ አቢሳ ከኤዶማውያን በጨው ሸለቆ ውስጥ 18,000 ሰዎች ገደለ። በዚያም ሸለቆ ምሽግ ሰርቶ ጭፍሮችን አኖረ። ኤዶማውያንም ሁሉ ለዳዊት ገባሮች ሆኑ። እግዚአብሔርም ዳዊትን በሄደበት ሁሉ ያድነው ነበር። ዳዊትም በእስራኤል ሁሉ ላይ ነገሠ። ለሕዝቡም ሁሉ ፍርድንና ጽድቅን አደረገላቸው። የሶርያ ልጅ ኢዮአብም የሰራዊት አለቃ ነበረ። የአሒሉድም ልጅ ኢዮሳፍጥ ታሪክ ጸሐፊ ነበረ። የአቂጦብም ልጅ ሳዶቅና የአብያታር ልጅ አቤሜሌክ ካህናት ነበሩ። ሱሳ ጸሐፊ ነበር። የዮዳሄ ልጅ በናያስ በከሊታውያንና በፍሊታውያን ላይ ሹም ነበር። የዳዊትም ልጆች በንጉሡ አጠገብ አለቆች ነበሩ።